ሰላም ለእናንተ ይሁን። ይህ የመሠረተ ክርስቶስ ቤተክርስቲያን ሚዲያ ነው። የዜና ሰዓታችን ላይ ደርሰናል። ሳምንታዊ ዜናዎቻችን ከዚህ ቀጥሎ መደመጥ ይጀምራሉ። የሾኔ ክልል መሠረተ ክርስቶስ ኮሌጅ ለመጀመሪያ ጊዜ ተማሪዎቹን አስመረቀ። በመሠረተ ክርስቶስ ቤተክርስቲያን የሾኔ ክልል መሠረተ ክርስቶስ ኮሌጅ ላለፉት 4 ዓመታት በመጽሐፍ ቅዱስና ክርስቲያናዊ አገልግሎት በዲግሪ መርሃ ግብር ያሰለጠናቸውን 31 ተማሪዎች ነሐሴ 9 ቀን 2018 ዓ.ም በታሪኩ ለመጀመሪያ ጊዜ አስመርቋል። በተማሪዎቹ የምረቃ ፕሮግራም ላይ የሾኔ ክልል መሪዎችና የኮሌጁ ቦርድ አባላት እንዲሁም ተጋባዥ እንግዶች፣ መምህራንና የተመራቂ ቤተሰቦች ተገኝተዋል። በመሠረተ ክርስቶስ ቤተክርስቲያን ዋናው ቢሮ የእረኝነት መምሪያ ዳይሬክተር የሆኑት መጋቢ ተመስገን መንገሻ በዕለቱ በስፍራው ተገኝተው በእግዚአብሔር ቃል ተማሪዎችን ሲመክሩ ኮሌጁ ወደፊት ከዚህ በበለጠ እንደሚሰራ ያላቸውን እምነት ገልጸዋል። በምዕራብ ሐረርጌ በሚገኙ 2 ማረሚያ ቤቶች የስልጠናና ቁሳቁስ ድጋፍ ተደረገ። በመሠረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ በኦሮሚያ ክልል ምዕራብ ሐረርጌ ዞን ገለምሶና ጭሮ ከተሞች በሚገኙ 2 ማረሚያ ቤቶች ከነሐሴ 6 እስከ 9 2018 ዓ.ም ጉብኝት በማድረግ የአቅም ግንባታ ስልጠናና የቁሳቁስ ድጋፍ አድርጓል። በስልጠናው ተገኝተው ንግግር ያደረጉት የኦሮሚያ ማረሚያ ቤቶች ኮሚሽን የመሠረተ ክርስቶስ ቤተክርስቲያን በኦሮሚያ ክልል ውስጥ ካሉት 38 ማረሚያ ቤቶች በ15ቱ አገልጋይ በመመደብ እየሰጠች ያለውን መንፈሳዊ፣ ማህበራዊና የልማት ስራ እጅግ የሚደነቅ መሆኑን ገልጸው ቤተክርስቲያንን አመስግነዋል። በምዕራብ ሐረርጌ ገለምሶ ማረሚያ ቤት ለሕግ ታራሚዎች በቆይታቸው የሙያ ማሰልጠኛ እንዲሆን 2 የኤሌክትሪክ ልብስ ስፌት ሲንጀር ማሽኖች ድጋፍ ሲደረግ በምዕራብ ሐረርጌ ዞን ጭሮ ማረሚያ ቤት ደግሞ ከኦሮሚያ፣ ሶማሌና አፋር ክልሎች ለተወጣጡ 50 የማረሚያ ቤት ከፍተኛ አመራሮች፣ የቤተ ክርስቲያን መሪዎችና አገልጋዮች የመሪነትና የሰላም ግንባታ ስልጠና ተሰጥቷል። በተጨማሪም ለችግረኛ ታራሚዎች የወንድ፣ የሴት እና የልጆች አልባሳት እንዲሁም የሴቶች ንጽህና መጠበቂያ ድጋፍ ሲደረግ ለአማኝ ታራሚዎች የመጽሐፍ ቅዱስ ልዩ ልዩ መጽሐፍቶች፣ መጽሔቶችና ትራክቶች ስርጭት ተከናውኗል። በመጨረሻም በጭሮ ማረሚያ ቤት ለሚገኙ 40 የወንጌል አማኞች ደቀ መዝሙር የማድረግና የቤተ ክርስቲያን ተከላ እንቅስቃሴ ስልጠና ተሰጥቷል። የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት በደቡብ ኢትዮጵያ ቀጠና ስር በሚገኙ የቤተክርስቲያኒቱ ክልሎች ጉብኝትና ስልጠና በማካሄድ ላይ መሆናቸው ተገለጸ። የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በደቡብ ኢትዮጵያ በሚገኙ የቤተክርስቲያኒቱ ክልሎች ከነሐሴ 11 2018 ዓ.ም ጀምሮ እያካሄዱ በሚገኘው ጉብኝትና ስልጠና የሕግ ታራሚዎች አገልግሎት መምሪያ ዳይሬክተር መጋቢ ንጉሴ በቀለ እንዲሁም የደቡብ ኢትዮጵያ ቀጠና ዋና ጸሐፊ መጋቢ ደነቀ ሁሴንና ሌሎች መሪዎችም የጉብኝቱ አካል መሆናቸው ተገልጿል። መጋቢ ደሳለኝ አበበና መሪዎቹ ነሐሴ 11ና 12 2018 ዓ.ም ከሆሳዕናና ዶየገና ክልል መሪዎች ጋር ሰፊ ምክክርና ውይይት ሲያደርጉ በውይይታቸው የክልሎቹን አገልግሎት ሁኔታ፣ በክልሎቹ ያሉ ተግዳሮቶችና እድሎች እንዲሁም የቤተ ክርስቲያናችንን አገር አቀፍ አገልግሎትና አጠቃላይ ሁኔታ በስፋት ተመልክተዋል። ውይይቱም ለቀጣይ አገልግሎት ግልጽ አቅጣጫ የተቀመጠበት እንደሆነ ተገልጿል። ጉብኝቱን ተከትሎ የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በዶየገና ክልል ከ31 አጥቢያዎች ለመጡ 108 መሪዎችና የአጥቢያ አገልጋዮች መሪን ውጤታማ የሚያደርጉ መንገዶች በሚል ርዕስ የሙሉ ቀን ስልጠና ሰጥተዋል። ስልጠናውም የተሳካና ሰልጣኞችን ያስደሰተ መሆኑ ሲገለጽ በቀጣይ ወደ አጥቢያዎች እንደሚወርድ ይጠበቃል። ፕሬዝዳንቱ በዶየገና ክልል ስር የምትገኘውንና በ5000 ካሬ ሜትር ይዞታዋ ላይ ጸሎት ቤት የገነባችውን የሰራራ አጥቢያን ለማየት እድል ሲያገኙ በጉብኝታቸው በአጥቢያዋ ሁለንተናዊ እድገትና ፍሬዎች መደነቃቸውን በመግለጽ ከአጥቢያዋ ሽማግሌዎችና የሙሉ ጊዜ አገልጋዮች ጋር ውይይት አድርገዋል። የዶየገና ክልል ባለፉት 5 ዓመታት የቤተ ክርስቲያናችንን አጀንዳ 2819 የወንጌል አጀንዳ ስልታዊ እቅድ ተከትሎ 54 ሚስዮናውያንን ወደ ሌሎች ክልሎች መላኩ ተገልጿል። በሁለቱ ክልሎች የተካሄደው ጉብኝትና ስልጠና ውጤታማ ምክክርና ውይይት የተደረገበትና ለቀጣይም የጋራ አገልግሎት አቅጣጫ የተቀመጠበት እንደነበር ተገልጿል። የቤተ ክርስቲያኒቱ ፕሬዝዳንት ጉብኝታቸውን ሲቀጥሉ ነሐሴ 13 ቀን 2018 ዓ.ም በመሠረተ ክርስቶስ ቤተ ክርስቲያን ሽንሽቾ ክልል ስር ከሚገኙ 22 አጥቢያዎች ለመጡ 70 የአጥቢያ ሽማግሌዎች፣ የአጥቢያ አገልግሎት ተጠሪዎችና የቀጠናና ክልል ተወካዮች የቡድን አመራር አስፈላጊነትና ተግዳሮቶቹ በሚል ርዕስ የሙሉ ቀን የመሪነት ስልጠና ሰጥተዋል። በስልጠናው የቡድን አመራር ያለው ጠቀሜታ፣ በቡድን ውስጥ ያሉ የትብብር አስፈላጊነትና መሪዎች ሊያጋጥሟቸው የሚችሉ ተግዳሮቶች ሲዳሰሱ በተሳታፊዎች ዘንድም ንቁ ተሳትፎና አወንታዊ ምላሽ ማግኘት ተችሏል።
በተጨማሪም ከመሪዎችና አገልጋዮቹ ጋር ምክክር ሲካሄድ የአጥቢያዎችን አገልግሎት ለማጠናከር በአመራር ላይ የሚገጥሙ ተግዳሮቶችን በመለየትና የጋራ መፍትሄ ለማስቀመጥ ያለሙ ጠቃሚ ውይይቶች ተካሂደዋል። መጋቢ ደሳለኝ አበበና መሪዎቹ በደቡብ ኢትዮጵያ ቀጠና ስር በሚገኙ ክልሎች እያካሄዱ የሚገኘው ጉብኝትና ስልጠና ሲቀጥል በቀጣይ ቀናትም በወላይታ ከተማ በሚካሄደው የቀጠናው ዓመታዊ ጠቅላላ ጉባኤ ላይ እንደሚገኙ ይጠበቃል። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ አገልጋዮችና ሰራተኞች በ95ኛው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ መሪዎች ጉባኤ ዝግጅት ዙሪያ ውይይት አካሄዱ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ አገልጋዮችና ሰራተኞች በነሐሴ ወር መጨረሻ በሚካሄደው የመሰረተ ክርስቶስ ቤተክርስቲያን 95ኛው ጠቅላላ የመሪዎች ጉባኤ ዝግጅት ዙሪያ ነሐሴ 12 2018 ዓ.ም በቢሮ ውይይትና ምክክር ሲያደርጉ በጉባኤው የሚኖራቸውን የሥራ ኃላፊነቶች ተከፋፍለዋል። በዕለቱ የውይይት መድረኩን የመሩት የቤተክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር የዘንድሮ ጠቅላላ ጉባኤ ከመዝሙር መጽሐፍ 145 ቁጥር 4 መነሻ በማድረግ የእግዚአብሔርን ድንቅ ሥራ ከትውልድ ወደ ትውልድ እናስተላልፋለን በሚል መሪ ቃል እንደሚካሄድ ገልጸው በዋናው ቢሮ የሚገኙ አገልጋዮችና ሰራተኞች እንደ ጉባኤ አስተናጋጅ የሚጠበቁብን ኃላፊነቶች ዙሪያ ገለጻ በማድረግ የሥራ ድርሻ ምደባዎችን አሳውቀዋል። ከነሐሴ 28 እስከ 30 2018 ዓ.ም በቢሾፍቱ መሰረተ ክርስቶስ ሴሚናሪ ቅጥር ግቢ በሚካሄደው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ የመሪዎች ጉባኤ ከ200 በላይ የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አባላት፣ የዋናው ቢሮ፣ የቀጠናና የክልል መሪዎችና አገልጋዮች እንደሚሳተፉ ይጠበቃል። ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብራችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሳምንት እስክንገናኝ ቸር ይግጠመን። ሰላም።